54 ሚሊዮን የኢትዮጵያ ብር ግብይት ተፈጽሞበታል። የኢትዮጵያው ሰነደ ሙዓለ ንዋዮች ገበያ ኤኤስኤክስ በዚህ ባሳለፍነው ሳምንት ይህ የሳምንቱ የገበያ ምልከታችን ነው። የኢትዮጵያው ሴኩሪቲስ ኤክስቼንጅ ላይ ሊስት የተደረጉ አክሲዮኖች እንዴት አሳለፉ? ምን አይነት የገበያ ሁኔታ ነበረ በዚህ ባሳለፍነው ሳምንት ብዬ በክፍል 2 ይሄው መጥቻለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በሉ። በየሳምንቱ ታዲያ ቅዳሜ ያሳለፍነው ሳምንት የአክሲዮን ገበያችን ምን ይመስላል ብለን አብረን ሁሌ በ9 ሰዓት እንመለከታለን። ሰብስክራይብ በሉ፣ ጆይን በሉ ከኢትዮጵያ ውጭ ካላችሁ ያልኩ በዚህ ወደ ዛሬ ቪዲዮ የምገባ ነው የሚሆነው። በዛሬ ቪዲዮ እንግዲህ የምንመለከተው በዋናነት በፈረንጆቹ ሜይ 11 እስከ ሜይ 15 ባሉት ከሰኞ እስከ አርብ ባሉት ቀናቶች ውስጥ ነው። አምስቱም ቀናቶች ላይ ግብይት ነበረ። ከጠዋት 3 ሰዓት ጀምሮ እስከ 9 ሰዓት እንግዲህ ሰዎች አክሲዮኖችን ሲገበያዩ ውለዋል ማለት ነው። ታዲያ የምነግራችሁ መረጃዎች ሙሉ በሙሉ በየቀኑ ከነዋይ አፕሊኬሽን ላይ የተሰበሰቡ ናቸው። ነዋይ አፕሊኬሽን እንግዲህ ኋላ ላይ ከባክ ኦፊስ ላይ ያለውን መረጃ እየሰበሰበ ለእኛ ፊት ለፊት ላለ ነው የሚነግረውን፣ እሱን እያቃረምኩኝ ነው ዛሬ የምነግራችሁን ቁጥሮች ሙሉ በሙሉ የምነግራችሁ። እንደምታስታውሱት 3 ድርጅቶች ናቸው ሊስት የተደረጉት፣ አዋሽ ባንክ፣ ገዳ ባንክና ወጋገን ባንክ ናቸው። ስለነዚህ ስለ 3ቱ አክሲዮኖች ነው እንግዲህ ዛሬ የምናወራው። በዋናነት በመጀመሪያ የምናገኘው እንግዲህ አዋሽ ባንክ ነው። አዋሽ ባንክ ያሳለፍነውን ሳምንት እንዴት አሳለፈ ብላችሁ ከጠየቃችሁኝ ሳምንቱን የዘጋው 3000 ብር ላይ ነው በመዝጊያ ዋጋው ማለት ነው። በትናንትና ዕለት ወይ ደግሞ አርብ ዕለት ሲዘጋ ሳምንቱን ሲጀምር 2900 ምናምን አካባቢ ነበረ። ያለፈውን ሳምንት አርብ ዘግቶ የነበረው በ1% አካባቢ ከፍ ብሎ ነው እንግዲህ የጀመረው ሰኞን ማለት ነው። አዋሽ ባንክ በሳምንት ውስጥ ዝቅተኛ 2900 ብር ከፍተኛ እስከ 3000 ብር ድረስ ነው ዋጋ የነበረው ማለት እንችላለን። ሮብ ዕለት ነው በ2900 ብር የተሸጠች የሆነች ጥቂት አክሲዮኖች ነበሩ ማለት ነው። ታዲያ አዋሽ ባንክ በዚህ ባሳለፍነው ሳምንት ውስጥ 17815 የአዋሽ ባንክ አክሲዮኖች ባለቤት ቀይረዋል ወይ ደግሞ ግብይት ተፈጽሞባቸዋል። ይሄ በጣም ከፍተኛ የሆነ የቮሊዩም እድገት ነው። በቀደመው ሳምንት ባለፈው ክፍል 1 ላይ እንዳየነው እንግዲህ 1488 አክሲዮኖች ብቻ ናቸው በሙሉ ሳምንቱ። እርግጥ 4 የትሬዲንግ ቀን ነበረ፣ አንድ በዓል ነበረ ካስታወሳችሁ። የተካሄዱት 1488 አክሲዮኖች ነበሩ ባለቤት የቀየሩት። በዚህኛው ሳምንት እንግዲህ 17815 የሚደርሱ አክሲዮኖች ባለቤት ቀይረዋል። አጠቃላይ ወደ 94 የሚጠጉ ግብይቶች ናቸው የተፈጸሙት፣ የትሬድ ኤክስኪዩሽንስ የምንላቸው ማለት ነው። ባለፈው ሳምንት 28 ብቻ ነበረ። ኦልሞስት 3 እጥፍ በላይ ጨምሯል ማለት ነው። ትሬድ ብቻ ራሱ ማለት ነው፣ በግብይት እድገት ብቻ ማለት ነው። አዋሽ ባንክ ባሳለፍነው ሳምንት ካስታወሳችሁ 4.4 ሚሊዮን ብር አካባቢ የሚደርስ ገንዘብ ነበር ግብይት ተካሂዶበት የነበረው በቀደመው ሳምንት ማለት ነው። በዚህ ባሳለፍነው ሳምንት ግን ከሜይ 11 እስከ ሜይ 15 ባለው ከሰኞ እስከ አርብ ባለው ግን በጣም ከፍተኛ የሆነ ገንዘብ ግብይት ተደርጎበታል። እንዲያው ከፍተኛ ነው ባንለውም ያው ለኢትዮጵያው ሰነደ ሙዓለ ንዋዮች ገበያ ለኢትዮጵያ አክሲዮን ገበያ ትልቅ ልትሉት የምትችሉት የ53.4 ሚሊዮን የኢትዮጵያ ብር ግብይት የተካሄደበት ሳምንት ነበረ። ብዙ እንግዲህ ሻጮች ነበሩ። ወደ 6177 የሚጠጉ አክሲዮኖችን ለመሸጥ ፍላጎት ያላቸው ሰዎች እንዳሉ ያሳዩበት ሁኔታ አለ። ግን ሻጮች ከ3000 ብር በታች ለመቀበል ፍቃደኛ ያልነበሩበት ሳምንት ነበረ። በተለይ የአዋሽን ባንክ አክሲዮን ማለት ነው። በሌላ መልኩ እንግዲህ ሁለተኛ ላይ የምናገኘው ወጋገንን ነው። ጥሩ ከአዋሽ በመቀጠል በሊኩዊዲቲ ደረጃ ወይ ደግሞ አክሲዮኖቹ እየተገበያዩ ያሉለት ሌላኛው ይሄኛው ነውና ሳምንቱን ሲዘጋ በ1180 ብር ነው እየዘጋው ወጋገን ባንክ ማለት ነው። ሳምንቱን ሲጀምር ከቀደመው ማለት ነው ከፍ ብሎ ነው እንግዲህ ሰኞ ነው የጀመረው 1% አካባቢ እንዲሁ ልክ እንደ አዋሽ ሁሉ ጨምሮ ነው የጀመረው። በሳምንት ውስጥ 1100 ዝቅተኛው 1200 ከፍተኛው ዋጋ ሆኖ ተመዝግቦለታል ወጋገን ባንክ። በዚህ ባሳለፍነው ሳምንት በአምስቱ ቀናቶች ውስጥ በአጠቃላይ 902 የሚደርሱ የወጋገን ባንክ አክሲዮኖች ባለቤትነታቸውን ቀይረዋል። እንግዲህ ከሆነ ሰው ወደ ሆነ ሰው በቀደመው ሳምንት 415 ነበረ፣ ኦልሞስት በእጥፍ አሳድጓል ማለት ነው። በግብይት ደረጃ 23 ነው የተካሄደው። በቀደመው 17 ግብይቶች ነበሩ የተደረጉት ማለት ነው። ወጋገን በቀደመው ሳምንት
465 ሺህ ብር አካባቢ ግብይት ነበር የተካሄደበት። በዚህኛው ሳምንት ግን በእጥፍ አድጎ 1 ሚሊዮን ብር በላይ ግብይት የተካሄደበት ሳምንት ነበረ። ይህ ያሳለፍነው ሳምንት ለወጋገን ማለት ነው ከቮሊዩም አንጻርም ሆነ ከተደረገው የብር ግብይት አንጻር ጥሩ ምርታ የታየበት ሳምንት ነው ማለት እንችላለን። ሌላው እንግዲህ የገዳ ጉዳይ ነው። ገዳ በዚሁ ባሳለፍነው ሳምንት መጨረሻ ላይ ወይ ደግሞ አርብ ላይ የዘጋበት ዋጋ 1160 ነው። ከባለፈው ሳምንቱን ሲጀምር ሰኞ ላይ ምንም አይነት ለውጥ አልነበረም። ብዙም እንደምታስታውሱት ገዳ ባንክ አክሲዮኖቹ ግብይት ሽያጭም ግዥ የማይካሄድባቸው ናቸው። ዝቅተኛ 1100 ብር፣ ከፍተኛ 1160 ብር ሆኖ ነው የተመዘገበው። በሳምንቱ ምን ያህል ተሸጠ? አንድ አክሲዮን ብቻ ሊገዛ ራሱ የሚፈልግ ሰው ምን አይነት ሰው እንደሆነ ትንሽ ግራ የሚገባ ነገር ነው። ባለፈው ሳምንት እንዲያውም ወደ 18 የሚደርሱ አክሲዮኖች ባለቤት የቀየሩበት ሳምንት ነበረ። ስለዚህ እንግዲህ ወደ ታች የቀነሰበት ሳምንት ነው ማለት ነው በቮሊዩም ደረጃ ወይ ደግሞ በተሸጡ ወይ ደግሞ ግብይት በተፈጸመባቸው አክሲዮኖች ብዛት ማለት ነው። አጠቃላይ 1160 ብር ብቻ ነው ማለት ነው ግብይት የተካሄደው የገዳ ባንክ አክሲዮን። በቀደመው ሳምንት ግን ከ10 ሺህ ብር በላይ ነበረ ግብይት የተደረገው ለ18 አክሲዮኖች አካባቢ ማለት ነው። በአጠቃላይ እንግዲህ ገበያውን ሄደን ስንመለከተው የኢትዮጵያውን ሰነደ ሙዓለ ንዋዮች ገበያ ሄዳችሁ ስትመለከቱት በቮሊዩም ደረጃ ወይ ደግሞ ግብይት በተደረገባቸው አክሲዮኖች ብዛት አንድ ላይ ጨፍልቀን ስንመለከተው ሁላቸውንም ደምረን ማለት ነው ባለፈው ሳምንት 1921 አክሲዮኖች ብቻ ግብይት የተካሄደባቸው ሲሆን በዚህ በያዝነው እየተጠናቀቀ ባለው ሳምንት ከሰኞ እስከ አርብ ግን 18718 አክሲዮኖች ናቸው ግብይት የተካሄደባቸው። ይህም በጣም ከፍተኛ የሆነ እድገት እንግዲህ ከባለፈው ሳምንት ወደዚህኛው ሳምንት ማስመዝገቡን ተመልክተናል። በግብይት ደረጃ ከ46 ወደ 118 እንደዚሁ እድገት የታየበት ሳምንት ነበረ። በቀደም ዓመት ሳምንት 46 አክሲዮኖች ብቻ ነበሩ፣ 46 ትሬዶች ወይ ደግሞ ግብይቶች ነበሩ የተካሄዱት። አሁን ግን ኦልሞስት 3 እጥፍ 118 አካባቢ ተካሂዷል። በገንዘብ ደረጃ የተንቀሳቀሰውን ገንዘብ ስትመለከቱት ያለፈው ሳምንት 4.9 ሚሊዮን ብር ብቻ ነበረ ግብይት የተደረገው በኢትዮጵያ ሴኩሪቲ ኤክስቼንጅ። በዚህኛው ግን 54.2 ሚሊዮን በብዙ 100% ጭማሪን ተመልክተናል ማለት ነው። እንግዲህ እነዚህ ቁጥሮች ወይ ደግሞ ግብይቶች ላይ የተካሄዱት ነገሮች ምን ያመለክታሉ ብለን ብንጠይቅ አሁንም ልላችሁ የምችለው ገና እየተለማመደ ያለ እየጀመረ ያለ ገበያ ባህሪ አላቸው እንጂ ዋጋ አለመንቀሳቀሱ፣ አለመጨመሩ፣ አለመቀነሱ በተለይ ሌላው ገበያ ላይ እንደምናወራው አይነት ከማክሮ ኢኮኖሚ ጋር የተያያዘ ምንም እንድምታ ያለው አይደለም። ከኢንትረስት ሬት ጋር የተያያዘ ምንም እንድምታ ያለው ነገር አይደለም። በአጠቃላይ እንድምታው የሚኖረው አክሲዮን በእጃቸው ባለቤት ሆነው ያሏቸው ሰዎች አክሲዮኖቻቸውን መሸጥ እንደሚችሉ ገና እያወቁ እየሰሙ ያሉበት ሁኔታ ነው ያለው። አክሲዮን መግዛት የሚፈልጉ ሰዎች መግዛት እንደሚችሉ ገና እያወቁ ያሉበት ሁኔታ ነው ያለው። ገና ብሮከር ጋር ሄደው አካውንት እየከፈቱ ያለበት ሁኔታ ነው ያለው። ብዙ ሰዎች ገና ኤክስፕሎር እያደረጉት ያሉት ነገር መሆኑን ያመለክታል። በተለይ ደግሞ የአዋሽን ስትመለከቱት ግን የሆነች ሞመንተም እየመጣች መሆኗን አሁንም ገበያውን አዳምጦ ከገበያ ጋር የመሄድ አይነት ሳይሆን ሻጮችም ሆኑ ገዢዎች አሁን በቀላሉ መሸጥም ሆነ መግዛት የያዙትን አክሲዮን ወደ ብር መቀየር እንደሚችሉ ያዩበት ነው። ይሁንና ግን ከሁሉም ስትመለከቱት እንግዲህ የአዋሽ ባንክ አክሲዮኖች በጣም ሊኩዊድ የሆኑ አክሲዮኖች መሆናቸውን ኢንቨስተሮች ሞር ኮንፊደንስ በዚህ አክሲዮን ላይ እንዳላቸውና የተጠየቀውን ገንዘብ ለመክፈል እምብዛም እምቢ ማይሉ መሆኑን ተመልክተናል። የገዳም ሆነ የወጋገንን ስትመለከቱ ግን ሰዎች 1200 ብር እንኳን ለመክፈል ፈጽሞ ፍቃደኛ ያልሆኑበት ሁኔታ በጣም ሰፊ ሁኔታ ተመለከታላችሁ። ብዙ የሴል ኦርደሮች ወይ ደግሞ የባይ ኦርደርስ የምንላቸው የግዢ ኦርደሮች የተቀመጡ ቢሆንም ሻጮችን እና እነዛን ቁጥሮች ለማገናኘት ወይ ደግሞ ገዢዎች ገንዘባቸውን ከፍ አድርገው የሴል ኦርደሩን ማች ለማድረግ ፍቃደኛ ያልሆኑበትን ሁኔታ እንመለከታለን። ስለዚህ ከዚህ አንጻር እንግዲህ በዚህኛውም ሳምንት ቢሆን የኢትዮጵያ ሰነደ ሙዓለ ንዋዮች ገበያ ከባለፈው ሳምንት በጣም ከፍተኛ እድገት ያስመዘገበበት ነው በቮሊዩም እንዲሁም ደግሞ ባንቀሳቀሰው የገንዘብ መጠን ማለት ነው 54 ሚሊዮን ብር አንቀሳቅሷልና ይሄ እንግዲህ ለገበያው በጣም ከፍተኛ ምርታ ነው ብዬ አስባለሁ። ከፍተኛ ብር እየተንቀሳቀሰበት ሊሄድ ይችላል። በተለይ የአዋሽ እዚህ መግባት እንግዲህ ነገር አምጥቷል። በቅርቡ ደግሞ ትልልቆቹ ባንኮች እነ ዳሽን፣ አቢሲኒያ፣ አባይ ባንክ በሚገቡበት ሰዓት በጣም ከፍተኛ የሆነ እንቅስቃሴ ይኖራል ብዬ አስባለሁ። በቅርብ ጊዜያት 100 ሚሊዮን ብር በሳምንት ውስጥ ከዛ ቢሊዮን ብር በሳምንት ውስጥ መንቀሳቀስ የሚጀምርባቸው ሳምንታት በኢትዮጵያ ሰነደ ሙዓለ ንዋዮች ገበያ ሩቅ እንዳልሆኑ እንመለከታለን። ለዛሬው ታዲያ ማክሮ ኢኮኖሚው፣ ኢንትረስት ሬቱ፣ ኢንፍሌሽን እነዚህ የመሳሰሉት ነገሮች እስካሁን ሰነደ ሙዓለ ንዋዮች ገበያ ውስጥ አልገቡም። ገና ገበያው ስለተጀመረ እንደዛ አይነት አናሊሲስ የሚሰራ ኢንስቲትዩሽናል ኢንቨስተርም እስካሁን ድረስ ስለሌለ ዝም ብሎ ገበያው ላይ የልምምድ ስለሆነ እንዲህ ነው ብዬ ባወራችሁ ለዚህ ነው የጨመረው ለዚህ ነው ያልጨመረው ብል ትኩረትም ምንም ሴንስም ስለማይሰጥ በዚህ እንለፈው።
በቀጣይ ሳምንት በየሳምንቱ ታዲያ ቅዳሜ የገበያ ምልከታዎቻችንን የኢትዮጵያ ሰነደ ሙዓለ ንዋዮች ገበያ እንዴት ሰነበተ እያልን እንመለከታለን። አስተያየትና ጥያቄዎቻችሁን ጻፉልን ኮሜንት ሴክሽን ላይ። ለጓደኞቻችሁ ደግሞ ቪዲዮውን ሼር አድርጉ፣ ለብዙዎች ይድረስ ይሄ ነገርና ስለ ገበያው ሰዎች እንዲያውቁ እናድርግ እያልኩኝ እስከ ቀጣይ ሳምንት ድረስ ታዲያ የፍሬያማነት ሳምንት እንዲሆንላችሁ በመመኘት ከንቃት ፖስት የምሰናበታችሁ እኔ ገሜ ብርሃኑ ነኝ።